ሰላም አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ዛሬ በጣም ልዩ ቀን ነው። ሩታና አብርሽ እንደዚህ በመሆናቸው ነው በማየታችን በጣም ደስ ይላል። ኧረ በጣም በሚገርም ሁኔታ ነው ማለት ነው። በጣም ደስ የሚል ነው እና ስለዚህ እንኳን ደስ አላችሁ ከልጆቻችሁ ጋር በአንድ በመሆናችሁ በጣም ደስ ይላል። እንደዚህ ነው በጣም የሚያምርባችሁ። ሰው ተለያይቶ በጣም ይከብዳል። እንግዲህ ሄርሜላ እንግዲህ ያው በቁሟ ሞታለች ማለት ይቻላል። ምን እንደገባች እንግዲህ ይህን ስታይ ማመን ይከብዳል። እና ብዙዎቻቸው ራሱ ብዙ አሽቃባጮች አሉ። ይሄ ብዙዎቹ አብርሽና ሩታ ባንድ አይሆኑም በማለት እስቲ እንግዲህ ምቀኛ አይኑ ደም ይብላ ማለት ነው። እና እንግዲህ እንደዚህ ሆኖ በማየት በጣም ደስ ይላል። የሌለ ነው ያበሻ ቀሚሱ ራሱ በጣም ደስ የሚልና ውብ የሆነ ነው። እና ሩታም ደግሞ እንደዚህ አምሮባት ከልጇ ጋር ማየት በጣም ደስ ይላል። የምር በጣም ደስ ይላል። እና በአንድ በመሆናቸው ሁሉም ሰው ሊደሰት ነው የሚገባው እንጂ ግን ሁሉም ሰው እንደሚወዳቸው እና ብዙም ጥራት እንዳለባቸው ሁሉም እንደሚወዳቸው ሁሉም ሰው ይወዳቸዋል ማለት አይቻልም። ምክንያቱም አንድ ቢወድ አንዱ ስለሚጠላ እና እንግዲህ አይ እነሱ ባንድ አይሆኑም እንደዚህ የሆኑት ለበቀል ነው፣ ትክክለኛ ህይወት አይደለም ይሄ፣ አይ የፈለጉት በቃ ለበቀል ነው ይሄ እያሉ ብዙዎቹ የሚያሽቃብጡ አሉ። አይናችሁ ደም ይለብሳል ማለት ነው። እስቲ ምን ትሆኑ እንግዲህ እና እንግዲህ ዛሬ ልዩ ቀን ነው፣ ልዩ ቀን ነው፣ ደስ ይላል ማለት ነው። እና እንደዚህ ሆነው በማየታችን ሁላችንም በጣም ደስ ብሎናል። ምክንያቱም ሩታ መልካም ሰው፣ ለሰዎች ብዙ የምታስብ በቃ ምክንያቱም ሄርሜላ በመሀላቸው የሚገባ በቃ ሌላ ሰው እንጂ ሁልጊዜም በመሀላቸው የሚገባ እሷ የሰው ህይወት እንኳን በጥብጣ አታውቅም። ምንም ቢሆን ምንም ያው የራሷ ህይወት ግን ሲነካባት ስለማቱ ማንም ሰው አይወድም። በህይወቱ ላይ ሌላ ሰው ጣልቃ ሲገባበት ማንም ሰው ቢሆን አይወድም። እና አላስ ጎበዝ እና ታታሪ ናት ማለት ነው። እና ማን ነው አንድ እናት በቃ ተጎኗ አርግዛ ይሄን ያህል ድረስ ወልዳም ብቻ ተጎኗ ሳይሆን ከሌላ ብቻ ብዙ ነው፣ ከባድ ነው። እና ከእርግዝናዋ ጀምሮ ይህን ያህል ጊዜ ተጎኗ ሳይሆን ከሌላ ሰው ጋር በመሆን ምን ያህል ጥንካሬዋን እንደሚያሳይ እዚህ ደረጃ ደርሳ ማየት በሷ በጣም ጀግና ናት ማለት ነው። እና በጣም ጎበዝ እና ጀግና ናት። እዚህ ደረጃ ላይ ደርሳ መታየቷ ራሱ በጣም ጎበዝ ናት ብዬ ነው የማስበው። እህቶቹም ደግሞ እንግዲህ ያው ጅብ አድርገውታል ማለት ነው። ምክንያቱም ሁላቸውም የሚወዱት ሩታን ነው። ኤፍሬምም ቤተሰቡ በሙሉ የሚወዳት ሩታን ነው። ሄርሜላው ህይወታቸው እኛ የምፈልገው እሷን ነው አንቺን አንፈልግም እየተባለች ሄርሜላ ደግሞ እንግዲህ ግድ ብዬ በቃ ህይወቱ ገባለሁኝ ህይወት ጠብታለሁ ህይወቱን እያለች ነበረ። እንግዲህ ምን ውጧት ይሆን በልጅና በእናት በአባት መሀል በዚህ ምንም ጠብ ቢፈጠር ዙረው ልጅ እስካለ ድረስ ህይወታቸው እንኳን አብሮ ባይቀጥል ልጆቻቸው እስካሉ ድረስ በልጆቻቸው ምክንያት ይገናኛሉ። እና ልጅ እህት ቤተሰብ መሀል መግባት በጣም እንደሚጎዳ የሚያሳይ ነው። እና ስለዚህ ሩታ በጣም ጀግና ሴት ናት ብዬ አስባለሁ። እንዲህ ያለም የለ በጣም ደስ ይላል ማለት ነው። ብዙ ፈተናዎችን ብዙ ውጣ ውረዶችን አልፋ እዚህ ደረጃ በመድረሷ ሁሉም ሰው ደስ ሊለው ነው የሚገባው። እንግዲህ ጠላትም አለ። ያ ጠላትም እንግዲህ አላስ ምንም ማድረግ አይቻልም። እየመረራችሁም ዋጦት ብለናል ማለት ነው። ብዙዎች ሩታን የምትሳደቡ አላችሁ። ልብ ይስጣችሁ ነው የምንለው። እና እሷ ምንም አላጠፋችም። ሰው ሌላ ሰው በህይወቱ ሲገባበት መቼም የማይናገር የለም። በነገራችን ላይ ሁሉም የራሱን እንትን ማለት አለ። ግን ከልክ የሚያልፉ ከልክ አሳልፈው የሚሳደቡ ሰዎች አሉ። ምክንያቱም እንደዚህ ማድረግ የለባቸውም እኛ የምንወደው ሄርሜላን ነው የሚሉም አሉ። እና ሄርሜላ በሰው ህይወት ገብታ የሰው ህይወት ስለበጠበጠች ህግ ባይ ስላጣች ምኗ ይወደዳል እሷ ሲጀመር። እና የሜዳው ድምቀት ሆነ ሩታ ነች ማለት ነው። አብርሽን እዚህ ደረጃ ያደረሰችው እሷ ናት። በጣም ጠንካራና ጎበዝ ሴት በመሆኗ ብቻ እዚህ ደረጃ አድርሰዋለች ማለት ነው አብርሽን።
እና እህቶቹም እንግዲህ እንደዚህ ተጎኑ ሆነው በቃ የሱ ደስታ ሁሉም ሰው ያስደስተዋል። የሌለ ነው የዛሬው ማለት ነው። እና በጣም ደስ ብሎናል። እንግዲህ ለምትናደዱም እየመረራችሁም ሁላችሁም ዋጡት ማለት ነው። እየመረራችሁ ዋጡት እና አብርሽና ሩታ ምን ጊዜም ቢሆን ያው መጋጨት ያለ ነው። በመሀል ችግር ሊፈጠር ይችላል። ያን ችግር ፈተው ግን አብረው መሆናቸውና መቀጠላቸው አይቀርም እና ብዙ ነገሮች ይፈጠራሉ። ከቶም ልጅ ከተወለደ በላይ ምንም የሚለያቸውም ነገር የለም። ልጅ ያገናኛቸዋል። ልጅ በመካከላቸው አለ። ምንም ቢሆን ምንም ቢጣሉ ዞሮ ያንን ሁሉም ሰው እኮ የማይጋጭ የለም። ያንን ሁሉ አሳልፈው በቃ ህይወታቸውን የሚቀጥሉበት መንገድ ይፈልጋሉ ማለት ነው። በእንግዲህ በሁላችሁም በዩቲዩብ ሰፈር መቼም ግማሻችሁ ለሄርሜላ ግማሻችሁ ሆናችሁ እንትን ለምትሉ ያው ልብ ይስጣችሁ። ሶሳቸው ከኔው ጀምሮ ለምን ምክንያቱም እኔ የምለው አግባብ አለው። ሰውን መጥላትም ሆነ ምንም ማለት አግባብ አለው። ተልክ ያለፈ ስድብ ይችል ምን አደረገች ፎቶ መዘቅዘቅ ድረስ የሚደርሱ አሉ ማለት ነው። ግዴታ አንድ ሰው አድንቆ አይባልም። የፈለጋችሁትን ማድነቅና የፈለጋችሁትን መውደድም ይቻላል። ግን ታልክ ያለፈ ፎቶ መዘቅዘቅ የሚያደርስ በቃ መጥፎ ስርቦችን የሚሳደቡ ልጆች ብዙ አሉ። እናንተ ብትጠነቀቁ ይሻላችኋል ብዬ አስባለሁ ማለት ነው። እንግዲህ የራሳችሁ ጉዳይ ራሳችሁን ታውቃላችሁ። መልካም መቃጠል ብለናል። መቼም ዛሬ እኛ ሁላችንም ደስ ብሎናል። ሩታ ስቃ ማየት እና እንደዚህ ሆና በማየታችን ሁላችንም ደስ ሊለን ነው የሚገባው። ብዙዎቻችሁ የምትናደዱ ደግሞ እንግዲህ እየመረራችሁ ቢሻው ክሎሮክስ ጠጡ፣ ቢሻው ሀሌብ ጠጡ፣ እንደፈለጋችሁ መሆን ትችላላችሁ። ሩታ ግን ወደፊት አሁንም ወደ ኋላ ማለት የለም። ምንጊዜም ወደፊት ጀግና ወደፊት እናንተ ትካተላላችሁ። እሷ እየሰራች በተግባር ታሳያለች። ሁሉ ነገር የምታሳየው በተግባር ነው እና አንድ ሰው ደግሞ የስራውን ውጤት በተግባር ሲያሳይ ነው ደስ የሚለው። በወሬ ተግባር የለም እና ሩታ እንደዚህ በማየታችን ሁላችንም ደስ ብሎናል። እስቲ እንግዲህ ብዙዎቻችሁ የእሷን ፎቶ በመዘቅዘቅና እሷን በመሳደብ እሷን በማንቋሸሽ እሷ ወርቃ ትቀራለች መስሏችሁ ነበር። እሷ ግን ጠንካራ ሴት ናት። ሁሉም ነገር የምትቋቋም ሴት ናት። አስተዋይ ሴት ናት። እና ልብ እያላችሁ ማድነቅም ካለባችሁ ፎቶ መዘቅዘቅ ባትደርሱ። መልካም ንግግር መልካም ነገር ሰደቃ ነው ይላልና፣ ስለዚህ ብታማርሩም ብትጠሉም በታልክ ያለፈ ስድብ ባትሳደቡና ፎቶዋን ባትዘቀዝቁ ባይነኝ። ሩታ እንግዲህ ለሁሉም አቃጣይ ናት ማለት ነው። ምን ጊዜም ወደፊት ነው፣ ወደ ኋላ ማለት አችልም። የምታሳየው በተግባር ነው። ሁሉን ነገር በተግባር ነው። በስኬት ታሳያለች። ጎበዝ ናት፣ ጀግና ናት፣ ትችላለች፣ ልዩ ናት ማለት ነው። እህቶቹም እንደዚህ ተጎኑ ሆነው እንደዚህ አስባችሁታል? ሄርሜላ ጋር እንደዚህ ሆና አይታችሁ ታውቃለች? በጭራሽ ሰላምታ እንኳን ሲሏት አይተን አናውቅም። እና እንግዲህ ሄርሜላዬ መልካም መቃጠል ብለንሻል። እንግዲህ ፀጉርሽን እየነጨሽ መንጣትሽ ነው። ምን እንደሚፈጠር እንግዲህ እናያለን። ራስሽን ሴት ማለት ራሷን የምታስከብር ለራሷ ዝቅ የማትል ሴት ማለት እንደዛ ናትና ግዴታ የሰው ሕይወት ገብቼ ያንን የራሴ ያደርጋለሁ በማለት ልብስ በማልበስ አንድ ሰው እኮ ልብስ በማልበስ አይደለም የሚለካውና ዋናው ነገር ልብ ነው። ልብ በሙያ ነው ይባላልና ስለዚህ መልካም መቃጠል ብዬሻለሁኝ። ላይክ ሸር አድርጉላቸው ለሚናደዱትም። ወሰላም አለይኩም።